ወይዘሮ ማርታ ዳጣን ሴት አድርጋ ህይወቷን ለመጨረስም ፈለገች። ወይዘሮ ማርታ አንቺ ማን አባሽ ስለሆንሽ ነው እኔን የምታታልልኝ? እስከዛሬ ጥያቄ ስጠይቅሽ አባትሽንም እናትሽንም እንደማታቂ ሆነሽ ከጥያቄዎቼ ለማምለጥ ስትሯሯጪ ነበረ። አንቺ ባለጌ! ጭራሽ የባሌ ልጅ ሆነሽ እንዳባትሽ አረመኔና መሰሪ ሆነሽ ከቤቴ ተቀምጠሽ በገዛ ህይወቴ ስትጫወችብኝ ነበር በማለትም ዳጣን ጉሮሯን ሲጥ አድርጋ በመያዝም ማንም ሰው ሊያላቅቃት ስላልቻለ አብጌል አሁን ላይ የጸጸት ለቅሶ እየየ ማለት ጀመረች። አቶ ደረጀ እባክሽን ማርታ እባክሽን ቢልም በፍጹም ምንም አይነት ምህረት እንደማታደርግና እልቅስ ልቀቁኝ አልበለዛ ሌላ ችግር ትፈጥራላችሁ እዚሁ ሴት አድርጌ ነው የምደፋት። አንድ ሰው የሚቀርበኝ ካለ እኔን አያድርገኝ በማለትም ወይዘሮ ማርታ አስደንጋጭ ውሳኔዋን ተናገረች። አቶ ደረጀ የሚሆነው ግራ ገብቶት እየየ ማለት ጀመረ። ሌላኛውና ከባዱ እንግዲህ የአቶ ደረጀ ውሳኔ ልጄን አትግደያት፣ ልጄን ልቀቂልኝ፣ ሌላው ነገር ይደርሳል በማለትም እኔን እንደፈለግሽ አድርጊ ቢላትም ወይዘሮ ማርታ ውሳኔዋ አጭበርብረኸኛል፣ ማንንም ልተውም ሆነ ልለቅ አልችልም በማለትም ተናገረች። አስደንጋጩ እንግዲህ የማርታ እህት አቶ ደረጀ ላይ ጣቷን ቀስራ አንተ አረመኔና ቡዳ ማን አባክ ስለሆንክ ነው በይቴ ህይወት ላይ የምትጫወተው? ጭራሽ ይችን የምታክል ጎረምሳ ሴት አምጥተህ እቤቷ አኑሮህ ነው ወይ የምትጫወትበት? በማለትም ትልቅና አስደንጋጩን ተናገረች። ሰላም ውድና የተከበራችሁ ዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ስንጠብቀው የነበረው ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም በሚያሳዝንና ልብ በሚነካ ሁኔታ አሁን ላይ ወይዘሮ ማርታ የመጨረሻ አምራ ዳጣን ጉሮሯን ሴት አድርጋ በመያዝም ማንም ሰው እንዳይጠጋኝ እንዳይቀርበኝ አለዛ ሌላ ችግር ይፈጠራል በማለትም እጅግ ልብ በሚነካ ወይዘሮ ማርታ አሁን ዳጣን ይዛ አንቺ እየተጫወሽብኝ ነበረ ብዙ ጊዜ ጠይቅሽ ማን አባሽ አንቺን በቤቴ አለቅ አርጎሽ ነው እኔን ማርታን ነው ወይ አንቺ ብሎ አራዳ የምትጫወችብኝ በማለትም የመጨረሻ ንደቷን ዳጣ ላይ ተወጣች። አቶ ደረጀ ልጅ የምታውቀው ነገር የለም እባክሽን ታያት ቢላትም በፍጹም ልተዋት ይቅርና አንተንም ለህይወትህ ያስፈራሃል በማለትም ከባድ ውሳኔዋን ተናገረች። የወይዘሮ ማርታ እህት መቅዲ አሁን ላይ ነገሩን እያበረታታችና ነገሩን ሆን ብላ እያዳነቀችም ትገኛለች። ይሄን ያደረገችበት ምክንያት ሰበብ ስለሆነ ወይዘሮ ማርታ እንግዲህ ይበልጥ አቶ ደረጀን ጠልታ ከቤት ውጣልኝ ብላ እንድታስወጣውና የመካከላቸው ያለውን ህይወት ለመበረቃቀስ እየሞከረች ያለችው እጅግ በጣም በሚያሳዝን ሁኔታ አሁን ላይ ወይዘሮ ማርታ ግን ከዳጣ ላይ በቀሏን እየተበቀለች ይዛለች። ሌላኛውና አሳሳቢው አስደንጋጩ ነገር አሁን እንግዲህ ወይዘሮ ማርታ በንደቷ ብዛት ዳጣን ሲጥ አድርጋ በመያዟ አብጌል በጸጸት እያለቀሰች ትገኛለች። እማዬ ልቀቂያት፣ ሰበብ ሆናብሽ ሌላ ችግር እንዳይፈጠር እባክሽን እማዬ ብትላትም እሷ ግን በፍጹም እኔን ማታለልና በእኔ ላይ ሙድ መያዝ ምን እንደሆነ አሳያታለሁ በማለትም ወይዘሮ ማርታ እንግዲህ ከባዱንና ጨካኝ ውሳኔዋን ወስናለች። ነገሩን እያጋጋለችና እያቀጣጠለች ያለችው የማርታ እህት እንግዲህ መቅደስ አሁን ላይ እኔም ድሮም ገና ሳያት በጣም የሚሆነ ነገር እንዳለ ተሰምቶኛል ስትልም ናታን እባክሽን እማዬ ልቀቂያት ሲላትም አንተ ራሱ አንደኛውና ትልቁ አጭበርባሪ አረመኔ ነህ እያለችም ቀወጠችው።
አቶ ደረጀ እባክሽ ቢላትም እባክሽን ልጄን ልቀቂያት፣ እኔን መግደልም ካለበሽ መግደል ትችያለሽ፣ የምትፈልጊውን ነገር አድርጊ ቢላትም ወይዘሮ ማርታ ግን በፍጹም ከዳጣ ጉሮሮ ላይ ልትላቀቅ አልቻለችም። ሲጥ አድርጌ ሳልደፋት ማንም ሰው እንዳይቀርበኝ እንዳይነካኝ በማለትም ከባድና ጠባቅ ውሳኔዋን ተናገረች። አቶ ደረጀ እየየ እያለ አሁን ይበልጥ ደግሞ እንግዲህ የሰላም ልጅ ሲሰማ ወይዘሮ ማርታ የመጨረሻ ውሳኔዋ ምን ይሆናል የሚለውንም ወደፊት የምናይ ይሆናል። አቶ ደረጀ የመጨረሻ ንደቱን መቆጣጠር ሲያቅተው አላበዛሹም እንዴ? በቃ እሷ በእኔ ወንጀል መቀጣት የለባትም፣ መቅጣት ካለብሽ እኔን የፈለግሽውን ነገር አድርጊ ሲልም የማርታ እህት ብድግ ብላ አንተ ወራዳ ውርደታ አፍ እንዳለው ሰው ደግሞ ታወራለህ እንዴ? ይህን ያክል ጊዜ ይችን የምታክል ጎረምሳ የልጅህን እኩያ አምጥተህ ከቤት ውስጥ እያኖርክ ጭራሽ ደግሞ ልጅን ልቀቂ ትላለህ? ውርደታም ነህ ውርደታም እያለች ነገሩን ይበልጥ አቀጣጥላም አባሰችው። አብጌል በዚህን ሰዓት የዳጣ ሁኔታ እጅግ በጣም ስላሳዘናት እኔ እኮ ክፉ ነኝ፣ እሷ እኮ እኔ ብዙ ነገር ሳደርጋትና ሳሰቃያት አንድ ቀንም ምንም ብላ አታውቅም። እኔ ግን አሁን እማዬን እንደዚህ አይነት ችግር ውስጥ ተናግሬ እንድትቀጣት አደረግኩኝ እያለችም እንግዲህ በጭንቀት እና እማዬ ልቀቂያት፣ እባክሽ ልቀቂያት ትሞትብሻለች ብትላትም ወይዘሮ ማርታ ማን አባቱም ሰው ከአጠገቤ ድርሽ አይልም፣ ሌላ ችግር እንዳታመጡ ስትልም ከባድ ውሳኔዋን ተናገረች። እንግዲህ የስተዛሬው መታለሏ አሁን ላይ ይበልጥ እየቆጫትና እየተናደደች ወይዘሮ ማርታ አብጌልን ከዚህ ቤት አስወጥቶ ካልጣለልኝ እኔው ራሴ አፍኜ ነው የምገላት፣ ሰው ሁሉ ወዱ እንዳልሆነ መጥፎና ጨካኝ ሆኖ የሰው ነፍስን አጥፊ የሚሆነው አሁን ነው የገባኝ አለች። መቅደስ እንግዲህ ነገሩን እያበረታታች እኔም ብያለሁ ያለ ምክንያት እዛ ቤት ያች ልጅ አልመጣችም፣ ወንዱ ልጅ ራሱ ያጠራጥረኛል ስትልም አሁን ልክ ነሽ እህቴ፣ እኔ አምኘው እስከ ዛሬ ሲጫወትብኝ ነበረ። ስለዚህ እቤቱም ውስጥ የተረገዘው የሱ አለመሆኑን ተወልዶ አሁን ላይ ልጄ እያለች እዚህ ቤት ትንጣ ሲባል ሰራተኛ እንዳትመጣ እያለ እየተከራከረ ያለ ሰውዬ ነው። ስለዚህ ሌላና ከባድ ደግሞ ያልነገረኝ ነገር አለ ማለት ነው ስትልም እውነት ነው፣ ሰራተኛሽ ከቤት ወጥታ አታውቅም። ስለዚህ ከማንም ሰው ጋር ተቀራርባ አታውቅም። በጣም የምትፈራና ኮራተኛ ሴት ናት። ስለዚህ ቤትሽን አሁንም በድጋሚ አጥሪ ስትላትም ወይዘሮ ማርታ የእህቷን ውሳኔና ወሬ አምና በመቀበሏ አሁን ላይ ብዙ ነገሮች ትርምስምስ ወጥተው ይገኛሉ። ሌላኛውና አሳሳቢው አስደንጋጩ ነገር ዳጣ ወይዘሮ ማርታ እስከ ዛሬ እንዴት ስጠይቅሽ ልታታልኝና ከዚህ ሁሉ ጥያቄ ልትሸሺ የቻልሽበት ምክንያት ይሄ ነው ወይ? አንቺ ብሎ አጭበርባሪ፣ አንቺ ብሎ አራዳ በማለትም ዳጣን ሴት አድርጋ በመያዟ አሁን ላይ አቶ ደረጀ ወይዘሮ ማርታን ሊገለግል ቢይዛትም ወይዘሮ ማርታ ግን ዳጣን ይበልጥ ሲጥ እንደምታረጋት ሲረዳ እንግዲህ ናታን እባክሽ እማዬ እባክሽ ተረጋጊ ሲላትም አንተ ራሱ እጠራጠረሃለሁ፣ ሲቀጥል ደግሞ ብዙ ምስጢር ደብቀኸኝ ከዚች ጋር አሸሸ ገዳሙ እያልክ ነው። በህይወቴ ዙሪያን ያላችሁ ሰዎች በሙሉ አስመሳይና አረመኔ ናችሁ እያለችም ወይዘሮ ማርታ እንግዲህ በሚያሳዝን ሁኔታ ተናገረች። ሌላኛው አሁን ላይ የተፈጠረውን ነገር በሙሉ ለማወቅ ስትሯሯጥ እስከ ዛሬ እኔው ራሴ ደርስበታለሁ ስትልም አብጌል በአቋራጭ ጎዳና ደርሳበት ስትነግራትም በእርግጥ አቶ ደረጀ አብጌልን በፍጹም ፈልገሽና ሆን ብለሽ እንደማታደርጊው እርግጠኛ ነኝ። ሲቀጥል አንቺ ለእናትሽ ስለምታስቢ ጨክነሽ እንደማትነግሪያት እርግጠኛ ነኝ ሲላትም አብጌል ግን አባዬ ይሄ ቀላል አይደለም፣ በጣም ከባድና መጥፎ ድርጊት ነው። ስለዚህ አባዬ በፍጹም ዝም አልልም፣ ይህን ያክል ከባድ ምስጢር ደብቃችሁ
እና ዋሽታችኋት ዝም ልል አልችልም። አባዬ ይቅርታ አድርግልኝ። በሌላ ነገር እስከ ዛሬ እኔን ወደ ራስህ ለማንጣት አንተ በምትፈልገው መንገድ እንድሄድልህ አንተ በምትፈልገው መንገድ እውነተኛ እንደሆንልህ ብዙ ጥረህና እንዲሁም ደግሞ አባትነትን እኔ ልጁን የእውነት ገድየው ቢሆን እንደምትታሰርልኝ እንደምትወደኝ አሳይተኛል። ግን ቢሆንም አሁን ላይ እማዬ ላይ ይህ ሁሉ ግፍ ሲሰራባት በፍጹም ጸጥ ብዬ ማየት አልችልም በማለትም አብጌል እንግዲህ በሚያሳዝን ሁኔታ ለአቶ ደረጀ እውነታውን እንደምትናገር ስትነግረውም እባክሽ ልጄ ቢላትም ዳጣም እባክሽ እማዬ የሆነ ነገር ትሆናለች ስትልም እሱን ቀድማችሁ ነበር ማሰብ ያለባችሁ። ይህንን ጉድ እውነታውን ይፋ ትጋፈጠውና ሰምታ በህይወቷ ላይ ምን ያክል እንደቀለዳችሁባት ምን ያክል እንደተጫወታችሁባት እሷን ጅል አድርጋችሁ በህይወቷ ብዙ ነገር እንዳደረጋችኋት ማወቅ አለባት በማለትም በሚያሳዝን ሁኔታ አሁን ላይ ኤቢ ለአቶ ደረጀ በምንም ሁኔታ ከሀሳቧ ፍንክች እንደማትል ስትነግረው እባክሽን ልጄ ጉዳት ታረጊኝም ሲላትም ቢያንስ እህቷ ትህር ሲላትም በፍጹም አለች። እህትየዋ ይበልጥ ነገሩን እያጋነነችና እያካበደች ትልቅ ችግር ውስጥ እንዲገቡ ማደረገች። ሌላኛው አሁን ላይ የወይዘሮ ማርታ ውሳኔ አቶ ደረጀን ድጋሜ በህይወቷ አይደለም ፊት ለፊቷ ይቅርና በዞረችበት እንዳይዞር ከዛም ቤት የድርሻዋን ተካፍላ ወይሱ ወይሷ ማውጣት እንዳለባቸውም ተናገረች። በዚህን ሰዓት ናታን በቃ ምን ነው ያንን ቀን ስለምንም ባናወራ ቀርቶብን ብሆን እኔ ነኝ እያለ በጸጸት መቃጠል ጀመረ። ዳጣም ይህ ሁሉ እየተፈጠረ ያለው በእኔ ምክንያት ነው ናታን፣ እኔ ማረባ ሰው ነኝ እያለችም ማልቀሷን ተያዘች። አሁን ላይ ራስሽን አትውቀሽ፣ መሆን ያለበት ነገር ነው የሆነው ስትልም እንግዲህ ሲላትም ናታን ኤቢ በጣም ጨካኝ ናት በጣም እንዴት ይሄን ታረጋለች ስትልም ኤቢ በርግጥ ጥፋት የለባትም። ያየችው የሰማችው ነገር ሁላችንንም አስደንግጧል። እኔም መጀመሪያ ስትነግሪ ዳጣ የእውነት በጣም ደንግጬ ነበር፣ ግን ምን ይደረግ አላት። አሁን ላይ አቶ ደረጀ ምንም የሚያስተካክለው ነገር እንደሌለ ሲረዳም ግን ደግሞ በማርታ እጅ ተፍንጅ ተያዘችው ዳጣ ከማርታች ማን ወንዱ አላቋት እሷን ይዞ ወደ ውጭ ወጥቶ እፎይ የሚል እና የሚተነፍስበት እድል ማግኘትና እንዲሁም ደግሞ ማየት ተመኘ። ነገር ግን ወይዘሮ ማርታ በፍጹም ሁሉንም ነገር ይፋ እስካላወጣች ድረስ እሷ ሲጣርጋ መድፋት ብቻ ነው አላማዎቿን። ሰብስክራይብ